የተፈጥሮ ጸጋ የተቸራት ለምለሚቷ ምድር ሲዳማ ምንም እንኳን መሬቷ ለምና አብቃይ ቢሆንም ከነዋሪዎቿ ቁጥር አንፃር ከፍተኛ የእርሻ መሬት ጥበት አለባት። ይህንን የመሬት ጥበት ጫና ለመቀነስ በክልሉ እንስሳት ሀብት ልማት ላይ ትኩረት ተደርጎ መሰራት ተጀመረ። የእንስሳት ሀብት ልማት ቢሮም ራሱን ችሎ እንዲቋቋም ተደረገ። በአመት ሶስት ለማምረት ብንሞክር መሬቱ ጠባብ ስለሆነ ህዝባችን ለማበልጸግ በቂ ነው ብለን አናምነው። ይሄ በመሆኑ ሌላኛው የእድገት አማራጩ በጠባብ ቦታ ከፍተኛ ሀብት ሊሰጥ የሚችል የእንስሳት ሀብት ልማት ሆኖ አግኝተነዋል። በክልሉ የተለያዩ አካባቢዎች ያለውን የአየር ንብረትና የተፈጥሮ ሀብት መሰረት ባደረገ መልኩ የእንስሳት ሀብት ልማቱን ለማከናወን ታቀደ። የወተት ሀብት ልማት፣ ዶሮ እርባታና ንብ ማነብን ጨምሮ የተመረጡ 7 የትኩረት መስኮች ላይ መሰራት ተጀመረ። በየደረጃው ግንዛቤ መፍጠሩ ስራ እንዲሁም የግብዓት አቅርቦትና የድጋፍ ስራው በትኩረት ተሰራ። የግብርና ኤክስቴንሽን ባለሙያዎችና የእንስሳት ሐኪሞችም በየደረጃው ተመድበው ሙያዊ ድጋፋቸውን መስጠት ጀመሩ። የኤክስቴንሽን ባለሙያዎች በአግባቡ እንዲደግፉ ማድረግ ነው። ሁሉም ቀበላት ላይ አንድ የእርባታ ባለሙያ፣ አንድ የሕክምና ባለሙያ መንግስት ቀጥሮ የኤክስቴንሽን ስርዓቱን እስከ አርሶ አደሩ አድርሷል። እስከ ቀበሌ የራሱ እንስሳት ሀብት ልማት ጽሕፈት ቤት አደራጅቷል። እንደኛ ክልል በየቀበሌው ማለት ነው። ወረዳ ላይ ጽሕፈት ቤት አለ፣ ቀበሌ ላይ ጽሕፈት ቤት አለ፣ ዞን ላይ መምሪያ አለ፣ ክልል ላይ ቢሮ አለ። ስርዓቱ ተዘርግቷል። ወጥ ነው። ይህንን ወጥ ከሆነ በኋላ ምንድነው ድጋፉ? ከክልል እስከ ታች ያለው መዋቅር አመራሩ ድጋፍ ያደርጋል። በሲዳማ ባህል ውስጥ ወተት የንጽህናና የብልጽግና መገለጫ ነው። ዛሬ ይህ የቆየ ባህል ወደ ዘመናዊ የኢኮኖሚ መዋቅር እየተቀየረ ይገኛል። የክልሉ የወተት ሀብት ልማት አርሶ አደሩን ወደ ላቀ ተጠቃሚነት ክልሉንም ወደ ወተት ጋንነት እየመራው ነው። ለምሳሌ ዝርያ ማሻሻል ላይ ሰመንና ፈሳሽ ናይትሮጅን እዚሁ የክልል ማዕከል ላይ ተመርቶ በጀት ተበጅቶለት ኮርማዎች ተገዝቶ ሰመን ኮሌክት ተደርጎ ዘር ከዚህ ነው የሚሰራጨው በነፃ። ፈሳሽ ናይትሮጅን በነፃ ነው የሚሰራጨው። በሐዋሳ ከተማ በአንድ የወተት ላም ብቻ ስራ የጀመሩት ወይዘሮ ዘሪቱ ታየም ብዙ ፈተናዎችን ተቋቁመው አሁን ላይ በርከት ያሉ የወተት ላሞች ባለቤት መሆን ችለዋል። በየቀኑ የሚሰበስቡት የወተት ምርትም አድጓል። መጀመሪያ ብቻዬን ነበር የምሰራው ከባለቤቴ ጋር። ከዛ ልጆቼ ደረሱ ረዱኝ። ከዛ ሰራተኛ 1 ቀጠርኩ፣ ከዛ 2 ቀጠርኩ፣ ከዛ 3 ቀጠርኩ፣ 4 ቀጠርኩ። ያለ ወተቱም እየሰፋ እስከ 100 ሊትር ማለብ ጀመርኩ። እንግዲህ አንድ ላም ናት። እነሱም በስተው ብዙ ሆኑ። በዛ ትግል እያለሁኝ አሁን ምን ማድረግ አለብኝ? ሆቴል በየሆቴሉ ወተቱ ማመላለሱ ከበደኝ። አንያ ክፍያን በሰዓት አይከፍሉኝ። አሁን ዛሬ ስወስድና ነገ ደግሞ አታምጪ ይሉኛል። ስለዚህ ምን ማድረግ አለብኝ ብዬ አንድ ጓደኛዬ እኔ እርጎ ቤት ከፍቻለሁ፣ እርጎ ቤት ከፈች ያለኝ አለ። አንድ ቤት ተከራየን 3000 ብር። እዛ ሄጄ ወተት ቤት መሸጥ ጀመርኩ። ግማሹን ለሆቴል ሰጣለሁ፣ ግማሹን እሸጣለሁ። 15 ቀን ባለውም ነው ውስጥ ሙሉ ወተቱን የራሴ ጠቅልዬ አነሰኝ። ከዛ ብስክሌት ገዛው። ብስክሌት ገዝቼ ከአርቢዎች ከማህበራት እየሰበሰብኩ ወተቱን ጨምራለሁ። እየጨመርኩኝ እርጎ ቤቱን አስፋፋሁኝ። አንድ እርጎ ቤት ነበር፣ ትንሽ የእርጎ ቤት ነበረበት። ትልቅ እርጎ ቤት ከፈትኩኝ። እየሰፋ መጣ። ምርታማነታቸው እየጨመረ ሲመጣም ሐዋሳ ከተማ ውስጥ 5 እርጎ ቤቶችን ከፈቱ። 40 ለሚሆኑ የአካባቢው ነዋሪዎችም የሥራ ዕድል መፍጠር ቻሉ። ለመጓጓዣነትም በተለያየ ጊዜ የአህያ ጋሪ፣ ብስክሌትና ሞተር ሳይክል ይጠቀሙ ነበር። አሁን ላይ ግን የራሳቸውን ተሽከርካሪ መግዛት ችለዋል። ለዚህ ሁሉ ለውጥም ከእርሳቸውና ከቤተሰቦቻቸው ጥረት ባሻገር የግብርና ባለሙያዎች ሙያዊ ድጋፍና ክትትል የአንበሳውን ድርሻ ይጫወታል። ድሮ ሕክምና እስከ ሳይት ድረስ ነው ከብቶቹን ይዘን የምንሄደው፣ ሕክምና ማዕከሉ እስካለበት ድረስ። አሁን ግን ሕክምናው በየቤታቸው መጥቶ ይሰጡናል። መንግስት የመደባቸው አካሎች አሉ። ይህ ድረስ መጥቶ ይሰጡናል። በዘር አንቸገርም። ዘር በደወልንበት ሰዓት ላይ የከብት ዘር እናገኛለን። ይመጡና ይሰጡናል። እኛ በፈለግ ነው
ሴቶች እንዲወለዱ ብንፈልግ ኖርማል ዝርያ ብንፈልግ ፈላው በሶኮ ችግር የለብንም እናገኛለን። ለነሱ እናደርግላቸው ድጋፍ ምንድነው? ዘር ማቅረብ ነው። ዘር ስናቀርብ ሁለት አይነት ዘር አለ። መደበኛና ምርጥ ዘር የሚባል አለ። መደበኛው ያው ወንዱንም ሴቱንም የያዘ ነው። ምርጥ ዘር የሚባለው ግን 90% ሴትን የመውለድ እንትኑ 90% ነው፣ ምርጥ ዘሩ ማለት ነው። ሁለቱን እናቀርብላቸዋለን። የመረጡትን ነው የሚጠቀሙት። ያኛው በእርግጥ 1500 ብር ነው ምርጡ ዘሩ ማለት ነው። ሴት የመውለዱ እንትኑ ከፍተኛ ነው፣ ከ190% ነው። ክትባት ሐኪሞች ይመጣሉ። በአመት አንድ የሚሰጣለ፣ ሁለት የሚሰጣለ፣ ያንን ተከታትለው ይከትባሉ። እንደገና ደግሞ መኖ እንዲመገቡ ንጽህናቸው፣ ውሃ የሚጠጡበትን መተን እናስተምራቸዋለን ማለት ነው። ሌላኛው ወተት አምራች አቶ ሙቄ ደንጊሶ ይባላሉ። የወተት ምርታቸውን በሲዳማ ክልል አለታ ወንዶ አካባቢ ከሚገኙ ሌሎች አምራቾች ጋር በማህበር ተደራጅተው ለወተት ማቀነባበሪያ ፋብሪካዎች ያቀርባሉ። በአሁኑ ሰዓት የኤሌንቶ ሮቦት ወተትና ወተት ተዋጽኦ አቅራቢዎች ህብረት ስራ ማህበር አባል ሆነን ከዚህ እስከ አዲስ አበባ ሾላ ወተት እንልካለን። ከራሳችን እንግዲህ ከእያንዳንዱ አርሶ አደር በመሰብሰብ ከ2000 እስከ 3000 ሊትር በቀን የምንልክበት ሁኔታ ነው ያለው። ሶስት መሰረታዊ ነገሮች ላይ ፎከስ ያደርጋል እንስሳት ሀብት ስራችን። አንደኛው ዝርያ ማሻሻል ላይ ነው ትኩረት የሚያደርገው። ሁለተኛ እንስሳት ጤናቸው አጠባበቅ ላይ ትኩረት ያደርጋል እንደ ሀገር። ሶስተኛ የአመጋገብና የአያያዝ ላይ ትኩረት የሚያደርግ እንቅስቃሴ ነው። በሶስቱም ማይቀፍ ውስጥ እነኚህ ፓኬጆች የተፈለገው ውጤት ለማምጣት ሶስቱም ነገሮች ላይ መሰረት አድርገን ነው እየሰራን የመጣንበት። ከዚህ አንጻር ስናይ ከመግባባት በኋላ ወደ ትግበራ ሲንገባ መጀመሪያ ዝርያቸው የዳልጋ ከብት ወስደን ካየን 6.5% ነበረ ሽፋኑ ማለት ነው ዝርያ ማሻሻል። ይህን ንቅናቄ ውስጥ ከተገባ በኋላ አካባቢው ተለይቶ 22 ወረዳዎች አጠቃላይ የወተት ተፋሰስ ውስጥ ገብቶ መሰራት አለበት ተብሎ ተለይቶ ባለፉት 5 ዓመታት ሽፋኑን ስናይ 21% ደርሷል። አቶ ህሩይ ልሳኑ ደግሞ በዚሁ በሲዳማ ክልል ይርጋለም ከተማ በከብት ማድለብ የሥራ ዘርፍ ተሰማርተዋል። ከግብርና ባለሙያዎችና የእንስሳት ሐኪሞች ጋርም በቅርበት እየሰሩ ይገኛሉ። ኳንዳ ቤት አለኝ። ግማሹ ለእርድ ይወጣል፣ ግማሹ ደግሞ ወደ ሻሸመኔ ምናምን የመጡ ይገዙኛል። ከዚህ ተረካቢ አለ። ከኔ ደግሞ ግብርና ባለሙያዎች ድጋፍ አለ። እዚህ አዲስ ከብቶች ሳስገባ መጥተው መድኃኒት ማርፌና የሚሰጡት እነሱ ናቸው። የዶሮ እርባታም በሲዳማ ክልል እንስሳት ሀብት ልማት ዘርፍ ልዩ ትኩረት ተሰጥቶታል። ሲዳማ ክልል ሆኖ ሲመሰረት 1.4 ሚሊዮን ዶሮዎችን በአመት ለአርቢዎቹ እናሰራጭ ነበረ። በአሁኑ ደረጃ በተለይ ልማት ትሩፋት በክቡር ጠቅላይ ሚኒስትራችን ከታወጀ ጊዜ ጀምሮ 2015 ወደ ጥቅምት አካባቢ ነው የታወጀው። በአርባ ምንጭ ከተማ ዋና ማነቆ የነበረው አንዱ ተቀባይ አርሶ አደሮች ፍላጎት ነው። ሌላኛው ጫጩርት ግብአት ማቅረብ ነው። ፍላጎት ከተቀሰቀሰ በኋላ ጫጩርት እንደ ልብ ማቅረብ ነው ችግሩ። ሲዳማ ክልል ይህንን ማነቆ ለመፍታት የሚያስችል የዶሮ ኢንተርፕራይዝ አቋቁመን ጫጩቶቹን አስፈልፍሎ የሚያቀርብ ድርጅት ገንብተናል። በዚህ ድርጅት አማካይነትም የአቅርቦት አቅማችንን አሳድገን 2016 ላይ 4 ሚሊዮን ከነበረው 8 ሚሊዮን ዶሮዎችን ወደ ማሰራጨት አድገናል። 2017 ላይ 10 ሚሊዮን አድርገናል። አሁን በዚህ አመት በከፍተኛ ደረጃ 20 ሚሊዮን ጫጩቶቹን ለማሰራጨት እቅድ ይዘን እየሰራን ያለ ነው። በይርጋለም ከተማ ከ50 በላይ ለሚሆኑ ዜጎች የሥራ ዕድል መፍጠር የቻሉት አቶ ምስክር አበበም በተለይ በዶሮ እርባታ ዘርፍ የተሻለ ስኬታማ መሆን ችለዋል። ወደዚህ ስራ የገባሁት ያው የቅርብ ጓደኛ የዚህ ቢዝነስ ላይ ነበረ። የሱ መልካም ድጋፍና የከተማ አስተዳደሩ የግብርና ቢሮ በሰጠን አቅጣጫ መሰረት ነው ወደዚህ ስራ የገባ ነው። መጀመሪያ መነሻ ያው መኪና ነበረኝ፣ የጭነት መኪና። እሱን ሽጬ ያው በሱ ካፒታል ጀመርኩኝ። ከዛ በኋላ ከመንግስት ያው ከፍተኛ ድጋፍ ነው የተደረገው። ብድሮች እየተመቻቹልን
ከግብርና ቢሮም ባለሙያዎች እየተመደቡልን ያው ስራውን በሰፊው እንድንሰራ ሞራል የሆነን እሱ ነው። መንደር እየተፈጠረ በየቀበሌው ሁሉም ሰው በቤት ውስጥ የዶሮ ቤት ሰርቶ 50 እና ከዛ በላይ ዶሮዎች በራሱ አዘጋጅቶ ለምግብነትም ተጠቅሞ ከዛም አልፎ ደግሞ ገበያ ውስጥ ለመሸጥ ከማድረግ አንፃር በስፋት ሰፊ ስራዎች መስራት ተችሏል። የንብ ሀብት ልማት ዘርፍም በሲዳማ ብሔራዊ ክልላዊ መንግስት እንስሳት ሀብት ልማት ቢሮ በልዩ ትኩረት እየተሰራበት ነው። ከዚህ በፊት የነበረው ማር በባህላዊ ቀፎ ነበር። እኛ ተጨማሪ 3 አይነት ቀፎ ነው እንደ ክልላችን ጀመርነው። አንዱ ጨፈቃ ቀፎ ነው። ጨፈቃ ቀፎ በአካባቢ ላይ ማቴሪያል ስልጠና የወሰዱ አርሶ አደሮችና ባለሙያዎች ያዘጋጃሉ። እዛው ሼድ ይዘጋጅና ወደ ጋጣ ይገባል። ንብ ትራንስፈር ይደረጋል። ኮሎኒ መልቲፕሊኬሽን ይሰራና ማር መሰብሰብ ስርዓት ነው ያለውና ይሄ በአካባቢው ማቴሪያል የሚሰራው በዚህ አመት ብቻ ራሱ ወስደን ካየን 200,000 ጨፈቃ ቀፎ ነው። ይሄ የ100 ቀን እቅድ ውስጥ በከፍተኛ በንቅናቄ በ90 ቀን ውስጥ ሙሉ ለመጨረስ የመጨረሻ ግብ ውስጥ ይዘን የሰራነው ጨፈቃ ቀፎ ነው። ሌላ ሁለቱም ቀፎች የሽግግርና ዘመናዊ ቀፎች 84,000 አጠቃላይ ወደ 300,000 የሚደርሱ ቀፎች በአንድ አመት ብቻ ለማሰራጨት ታቅዶ ይሄ ተከናውኗል። በሲዳማ ክልል ዳራ ወረዳ በአንድ ባህላዊ ቀፎ ንብ ማነብ የጀመሩት አርሶ አደር ትግሉ ዮሐንስ የተለያዩ ስልጠናዎችን ከወሰዱ በኋላ ንግስት ንቦችን በማባዛትና ተጨማሪ ቀፎ በማዘጋጀት አሁን ላይ ከ100 በላይ የንብ ቀፎዎች ወይም ህብረ ንቦች ባለቤት መሆን ችለዋል። ማርና ሰምም በብዛት ያመርታሉ። የንብ ብዜትና የቀፎ ዝግጅት ስልጠናውን በመጠቀም ለአካባቢው ነዋሪዎች በተመጣጣኝ ክፍያ አገልግሎት እየሰጡም ይገኛሉ። አሁን ንቦች ወደ ገበያ ለማቅረብ ያዘጋጀት ነው። እንግዲህ አንድ ስራ ለመስራት ሌላ ሰበብ አያስፈልግም፣ ፈጥሮ መስራት ነው። ይሄ በዚህ ውስጥ አሁን ንቦች ቀጥታውኑ እንደዚህ አይነት እንደዚህ በፍሬም እዚህ ይገባሉ። ከገቡ በኋላ እንደዚህ ይቆለፋሉ። እዚህ ቁልፍ አለ፣ ቁልፏ ትቆለፋለች። ንቦቹ እንዳይታፈኑ በዚህ ወንፊት ነው፣ በዚህ ወንፊት ነው። ንቦች ወጥቶ ሰውን አይነካም። በቃ ዘንቢል ይዞ ቦርሳ ይዞ እንደሚሄድ እንደዚህ ሰቅሎ የፈለጉበት ቦታ ወስዶ ንብ መሸጥ ማዛወር ይቻላል። ይህንን ያዘጋጀሁት ንቦችን ወደ ገበያ የንብ ልክ ሰው ዶሮና በግ ፍየል ገበያ ላይ አቅርቦ እንደሚሸጡ ሁሉ እኔም ንቦችን ገበያ ላይ አውጥቼ ለመሸጥ ነው። ንብ ማነብን በተመለከተ በግብርና ባለሙያዎች በቂ ስልጠና የተሰጣቸው አርሶ አደሩ ንብ ማነብ ላይ የተለያዩ የስራ ላይ ልምምዶችን ያደርጋሉ። ልዩ በሆነ መልኩ ማር ከነ እንጀራው እያመረቱም ለገበያ ያቀርባሉ። እዚህ ውስጥ ንቦች አሉ። ሰራተኛ ንቦች ብቻ እንዲወጡ ህብረ ንቦች ንግስት ማለት ንግስትና ድንጉላ ወደ ላይ እንዳይወጣ ይሄ ማገጃ ይደረጋል። ይሄ ማገጃ ከተደረገ በኋላ ሰራተኛ ንቦች ብቻ ነው የሚወጡት። ከዛ በኋላ ምንድነው የሚደረገው? ይሄ በእንደዚህ አይነት የራሱ የሆነ ቀዳዳ አለው። በዚህ ሰራተኛ ንቦች ብቻ ሾልካሉ። በዚህ ውስጥ ማለት ነው። እቺን ዘረጋለው። ከዛ በኋላ እዚህ ውስጥ ሰም በማቅለጥ ትንንሽ መስመሮች ሰራለው። በዛ ንቦች እንጀራ ይሰራሉ ገብተው በዚህ ሾልከው ይገቡና በዚህ ውስጥ ቀጥታውኑ እንጀራ ይሰራሉ። ንቦቹን ብቻ በማውጣት የሚደረገው ልክ አበባ በጣም ዛፎች በሚያዩበት ሰዓት ንቦች ማር በሚያዘጋጁበት ሰዓት ይሄኛው ይደረጋል። ቀጥታውን እዚህ ገብተው ማር ይሰራሉ። ንቦቹን ብቻ አራግፈው በማውጣት ማር ከነ እንጀራው ምንም ሳይነካ ያለ እጅ ንክኪ ያለው ማር እዚህ ከድነው ብቻ ሰው በፍላጎቱ እንዲጠቀም ወደ ገበያ ማቅረብ። ሌላው ደግሞ ከማር ሰም እናዘጋጃለን። ሰም ይሄ ይመስላል። ሰም ለሻማ፣ ሰም ለአይነ በጎ ማለትም ሰም ፋውንዴሽን ለንቦች እንጀራ እንዲሰሩ እሱ ይሰራበታል። ይሄ ከማር ይልቅ ብዙ ብር ይሸጣበታል። ይሄም ገቢ ነው። ከንቦች ብዙ ነገር እናገኛለን። የህብረ ንብ እንጋ ያላቸው ቀፎ ያላቸው መነሻ የሚሆን
ልምድ ያላቸው አርሶ አደሮችን በመንደር 20 አርሶ አደሮችን በማደራጀት እንዲሁም ሲደራጅ አንድ አርሶ አደር 30 ቀፎ ወይም ህብረ ንብ የያዘ የመንደሩ አባል እንዲሆን በማድረግ እንዲሁም ለመነሻ ይሆናል ብለን ያሰብናቸውን የኪሎት መሙያ ስልጠናዎችን በየአካባቢው በየዞኑ የእናት ንብ ማባዣ ጣቢያዎችን በማቋቋም እዛው ስልጠና የተግባር ስልጠና በመስጠት የግብአት ድጋፍ በማድረግ ወቅቱን ጠብቆ እያባዙ ህብረ ንቡን ደግሞ በነበራቸው ቀፎ ውስጥ ሲዝኑን ወይም ወቅቱን እየጠበቁ እያዛወሩ ማርም ይሰበስባሉ። እንዲሁ ሰም እየሰበሰቡ እንዲሸጡ አዲስ ለሚጀምሩቱ ህብረ ንብ እየሸጡ ገበያቸውን ከፍ እንዲያደርጉ የክልሉ ድርሻ ከፍተኛ በመሆኑ ይህን እያደረግን እንገኛለን። 5 ቀበሌ ለይተን ነበረ ሞዴል አድርገን እየሰራን ያለነው በንብ ሀብት ላይ አሁን እያስፋፋን ያለንበት ሁኔታዎች አሉ። አንዱ አርሶ አደር በሚኒመም 30 ቀፎ ያለ አርሶ አደሮች እየፈጠርን ያለንበት ሁኔታ አለ። ይሄ የመጣው ያው ኤክስቴንሽን አገልግሎት እየሰጠን በቅርበት ከነሱ ጋር የሚያስፈልጋቸውን ማቴሪያል ከዞኑም ከክልሉ ጋርም እየተቀናጀን ቱታም ይሰጣቸዋል። እነዚህ ላይ ከክልሉ ከዞኑም ጋር እየተቀናጀን እየሰራን ያለንበት ሁኔታዎች አሉ። ንብም እንደሌላው ምግብ ያስፈልገዋል። ንብ የሚፈልገው አካባቢ የሚኖር የተለያዩ እንጨቶችን መትከል ያስፈልጋል። የተለያዩ አበባ ዝርያዎችን መትከል ያስፈልጋል። እሱም በስፋት እየተሰራ ነው። ተጨማሪም አርሶ አደሩ በስፋት እንዲያለማ ያደረገው እነኚህ ድጋፍ ስለተደረገ ስለሆነ የግብዓት ችግርም አካባቢያችን የለም። በወረዳችን በዞናችን ደረጃ ብቻም ሳይሆን በአጎራባች ያሉ ወረዳዎች ንብ የተባዛው ንብ ከአርሶ አደሩ ገዝቶ ይሸጣል። ለዚህ ደግሞ እድል የፈጠር ነው አለ አርሶ አደር ይህንን ስራ እንዲሰራ ስልጠና ተሰጥቷቸዋል። በንብ ዙሪያ ላይ ንብ እንዴት ማንደም እንደሚቻል ስልጠና ተሰጥቷቸዋል። የአሳ ሀብት ልማት ዘርፉም በክልሉ የእንስሳት ሀብት ልማት ቢሮ ልዩ ትኩረት ተሰጥቶታል። በተለይ የሐዋሳ ሐይቅ ዋነኛ የክልሉ የአሳ ምርት መገኛ ነው። በርካታ የአካባቢው ነዋሪዎችም ሐይቁን ተከትሎ በአሳ ማስገርና በሌሎች ተያያዥ ተግባራት የስራ ዕድል ተፈጥሮላቸዋል። እዚህ ውስጥ ያለው ማህበሩ ራሱ 500 ነው። ከማህበሩ ስራ ያሉት ራሱ ሰራተኛ አለ። አንድ ጀልባ ላይ 4 ልጆች አሉ። ሰራተኛ አለ። መረብ ምናምን የሚጭኑት አሉ። ከዛ በታች ደግሞ የሚበልቱ አሉ። ፍሌቱ የሚያወጡ አሉ። ሳይን ውሃ አቅርቦ ምናምን የሚሰሩ ልጆች አሉ። ማለት ልጆች አሉ ከስር ይሄን ያህል ብለን ቁጥር ምናምን እንትን ለማለት ብዙ ናቸው። እኔ አሳ የሚበልት ሰው ከሆነ ሌላኛው አንጀት የሚያወጣ አለ። ከዛ የወጣውን ደግሞ ሾርባ የሚጠቀሙ አሉ። ሾርባ ቤት ተላላኪዎች አሉት። ብዙ ሰው ነው መጣ። አሁን ገና ሾርባ ስላልጀመረ እንጂ ግቢ ሙሉ ሰው በሰው ነው የሚሆነው። ሾርባው ጋር ቂጣ የሚሸጡ አሉ። ከቂጣው ጎን ለጎን ሎሚ የሚሸጡ አሉ። እጅ የሚያሳጥቡ ልጆች አሉ። በብዙ በተለያዩ በትናንሽ ስራ ዘርፎች የተሰማሩ ብዙ ልጆች አሉ። በወር አንዴ የዘመቻ ሁሉም 2000 አባላቱ እንዳለ የማጽዳት እንትን ይሰራል። ምክንያቱም ይሄንን አጥርተን ማንጨርሰው ነገር ቢኖር የጎርፍ አገባቡን ትንሽ ከመንግስት የመጣው የጎርፍ አገባቡ ሁኔታ የተበላሸ ነው። እኛ ባጸዳነው ቁጥር አንድ ጊዜ ጎርፍ ሲዘንብ እንዳለ ወደኛ ግቢ ነው በቀጥታ የሚለቀቀው። ያለች አንድ ዲች ነበረች፣ እሷም ጠፍታለች። ይሄ ፓኬጁ ኮሪደሩ ሲያልቅ ሐይቁ ኦሬዲ ሴኪዩርድ ይሆናል ማለት ነው። ከዚህ ከከተማ የሚወጣው ወደ ሐይቁ የሚገባው ደረቅም ሆነ ፈሳሽ የራሱ ቦታ ይኖረዋል ማለት ነው። በዚህ በኮሪደሩ ምክንያት የሐይቁ ዳርቻዎች ይፈታሉ። በሲዳማ ክልል አሳን ውሃ ገብ በሆኑ አካባቢዎች መሪ ገንዳ ውስጥ ማምረትም ተጀምሯል። ትላልቅ ሐይቆች ላይ ነው አሳ የሚታወቀውና እኛ ግን ከእያንዳንዱ አርሶ አደር ጓሮ እንዲወጣ በአንድ በኩል ለምግብ የሚሆን የአመጋገብ ስርዓቱን ስለሚያስተካክል በተጨማሪም ገቢ ስለሚሆን ለወጣቶችም ስራ እድል ፈጠራ ስለሚሆን በሱ ስፋት ላይ እየተሰራ ነው። ስልጠና ሰጥቶናል። አሳ ከደረሰም ያው ምግብ ምናምን ለመስጠት ከፈለጋችሁ ፍርፋሬ እንደገና የአሳ የዶሮ ቁስ እንደገና እየበላችሁ የተረፈ ነገር ትርፍራፊ አምጥታችሁ ታስመግባላችሁ። ጧትና ከሰዓት ታስመግባላችሁ። ከዛ በኋላ
ወደ 6ኛው ቀን ያንን እየበላ ሲውል በሳምንት አንድ ቀን ጃምፕ እያደረጋችሁ ትሰጣላችሁ ነው አሉት። ከዛ በኋላ እነሱ ያድጋሉ እያሉ ነው ስልጠና ሰጡት። ይህን የአምናን ወስደን ካየን 726 ፖንድ ነው የተዘጋጀው። በዚህ ዓመት ደብል ዲጂት ውስጥ ስለሆነ ሌማት ትሩፋት 1556 ፖንድ ለማዘጋጀት ታቅዶ በመቶ ቀን እቅድ ውስጥ እስከ የካቲት 30 ድረስ ሙሉ በሙሉ የፖንድ ዝግጅት አልቆ በአሁኑ ሰዓት አብዛኛው ፖንዶች ላይ ጫጩቶች ገብተዋል። ገና ያልገቡም ገና ውሃ ሌት የገባቸው ገና የማልማት ላይ ያሉ ፖንዶች አሉ። አብዛኛው እስከ ሰኔ 30 ድረስ ሙሉ በሙሉ ጫጩቶች ይገባሉ ማለት ነው። ስለዚህ የአሳ ፕሮግሬሱም በጣም ከፍተኛ ነው። ከዚህ በፊት የነበረው እዚህ ሐዋሳ አካባቢና አባይ አካባቢ የተወሰነ አሳ ሲገኝ ከነበረበት እያንዳንዱ አርሶ አደር ጋር ውሃ ማራጭ ያለበት አሳ ፖንድ አለው። ጫጩቶች በክልል ነው የሚቀርበው። ማባዣ ጣቢያ አለ። ጫጩቶች ዲስፓች ይደረጋሉ። በክልሉ ድጋፍ ነው፣ በግዢ ሳይሆን በነፃ ነው ዲስፓች የሚደረገው። ይህን የእንክብካቤ ከዛ አሳ አውጥቶ መሽጠት መብላት፣ ከዛ ብዙ ውጤትም እየመጣ ያለበት ነው ያለው። የሲዳማ ክልል በግና ፍየል በማድለብ ስራ ላይ ለሚሰሩ ዜጎችም የተለያዩ ድጋፎችን ያደርጋል። በተለይ በደጋማ አካባቢዎች የተመረጡ የበግ ዝርያዎችን እያስፋፋ ይገኛል። በደጋማው ላይ በበጎች ላይ አትኩረን ነው የምንሄደው። የበጎች ዝርያም አሉ። ለምሳሌ መንታ ግልገል የሚወልዱ በጎች አይነት አሉ፣ 3ም የሚወልዱ አሉ። እነዚህ ዝርያዎች በቦንጋ የሚባል ደቡብ ምዕራብ ኢትዮጵያ አካባቢ ጥሩ ወንድ ኮርማዎች አሉ። ከዛ ኮርማ በማምጣት የማዳቀል ስራ እየሰራን ያለ ነው። የነሱ ደግሞ እጥረት አለው። ቀንድ አልባም ነው፣ ሾጣጣም ነው፣ ቁመት አለው እንጂ ያንን የሚያካክስ ደግሞ ሲዳማ ውስጥ አበራ የሚባል አካባቢ እንደዚሁ ያበራ በግ አውራ በጎች አሉ። እነዚህና የቦንጋዎቹን ስንቀይጥ የሚወጣው በተክለሰውነት ከቁመት ከቦንጋው ወስዶ ካሪዝማ ግርማ ሞገሱ የጸጉራማ ቀንድ ጭራው እንደዚሁ ከዚህ አካባቢ ወስድና የተስተካከለ ክብደቱ ከፍ ያለ ገበያ ላይ ከፍተኛ ዋጋ ያለው ግን ምርት 2 እና 3 የሚወልድ አይነት ዝርያ እያስፋፋን ያለ ነው። ይሄም በደጋማ አካባቢ ያሉ አርቢዎችን በእጅጉ ተጠቃሚ እያደረጋቸው ነው ያለው። በጎች ያለኝ በፊት 3 ፍሬ ነበር። 3 በጎች ነው ያለኝ። አሁን ወደ 30 በጎች ነው ያለኝ። የቦንጋ አብራ የመጣ ወዲህ 3 መንታ መውለድ ጀምረዋል በጎች። አናው ግሬይ ያባሽው ከላቀሙን ብዙ ጥቅሞችን አግኝተናል። እኔ ብቻ ሳልሆን ሌሎችም የአካባቢው ነዋሪዎችም በጎችን በማርባትና በመሸጥ የተሻለ ተጠቃሚ የሆኑ ነው። የግብርና ባለሙያዎችም የተለያዩ ድጋፎችን ያደርጉልናል። ብርቻቶት አካባቢራ ዳገ ከወሞት ለአና ሌሊሻውንሰ በአጠቃላይ በወረዳ ደረጃ ዘንድሮ ነባር 2 የበጎች መንደርና አዲሱ 4 የበጎች መንደር ነው ያለን። በአጠቃላይ 6 ነው የሚሆነው። ይህ ስራ ከመግባታችን በፊት በክልልም የተሰጠን ድጋፍ አለ። ወደ 4 የሚሆኑ የቦንጋ አብራ በጎች ተሰጥቶናል። በተመሳሳይ ዘንድሮም ደግሞ 3 የሚሆኑ የአበራ አብራ በግ በሀርቤ የሚቀና ቀበሌ ተሰጥቶ አርሶ አደሮቻችን ተጠቃሚ የሆኑበት አጋጣሚ ነው ያለው። ከዚህ አንፃር ከዚህ በፊት የነበሩ እዚህ አካባቢ ያሉ በጎች ነበሩ። በዚህ ላይ ደግሞ ይሄ በግ ከመጣ ወዲህ ያለው ጥቅምም በዚህ አርሶ አደሮቻችን ተጠቃሚዎችም ናቸው። ገበያም ሲወጣ ደግሞ በጣም ብዙ ብር አርሶ አደሮቻችን ያገኙበት አጋጣሚ ነው ያለውና ከዚህ በፊት ካለው አንፃር ሲናይ በጣም ለውጥ አለ። በክልሉ ቆላማ አካባቢዎች ላይም ፍየል የማድለብ ስራ እንዲስፋፋ ተደርጓል። የቀበሌ ባለሙያ የተመደቡ ባለሙያዎች አሉ። እነዚህ ሰዎች ደግሞ እነዚህ ባለሙያዎች አስፈላጊውን ድጋፍ ያደርጋሉ። እንደገና ደግሞ እንስሳት ጤና ባለሙያም አለ። እንስሳት ጤና ባለሙያ አስፈላጊውን የጤና ድጋፍ እያደረጉ ያው ፍየሎቹ በጣም 3 እና 4 ወር ውስጥ በጣም ከፍተኛ የፐርፎርማንስ የሚያሳዩበት እንትን ነው ያለውና በጣም ከፍተኛ ድጋፍ ነው የምናደርግላቸው። ፍየል ማድለብ ከጀመርኩ 4 ዓመት ሆኖኛል። ፍየል ከገዛው በኋላ ለ4 ወር ያህል ፉርሽካና ሌሎች መኖዎችን እመግባቸዋለሁ። ሲደልቡም በተሻለ ዋጋ ሸጣቸዋለሁ። የግብርና ባለሙያዎችም የተለያዩ ድጋፎችን ያደርጉልናል።
መድኃኒትም ያቀርቡልናል። ፍየሎችን ካደለብኩ በኋላ በተሻለ ዋጋ ለገበያ ያቀርባለሁ። ከዚህም በማገኘው ገቢ ልጆቼን አስተምራለሁ። ለዚህ ስራ ፍየሎችን ለማሞከት የተሰማሩ አርሶ አደሮች ከዚህ በፊት ካሉት የህይወታቸው በጣም እየተሻሻለ ነው የመጡት። እንደዛ ስል ከዚህ በፊት 4፣ 5፣ 6 ሙክቶችን ከገበያ ገዝተው አምጥተው እዚህ እያሞከቱ ወደ ገበያ የማቅረብ ሁኔታ ነው ያለው። አሁን ግን ከ10 እስከ 15 ሙክቶችን ከገበያ ገዝተው እስከ 3 ወር ካደለቡ በኋላ ካሞከቱ በኋላ ወደ ገበያ ነው የሚያወጡት። እነዚህ ወደ ገበያ ሲያወጡ ብዙ ትርፍ አግኝቶ ነው የሚሸጡት። በግና ፍየልን ጨምሮ በክልሉ 7 የእንስሳት ሀብት ልማት ፓኬጆች ላይ በትኩረት ይሰራል። ለየትኛው ፓኬጅ የት አካባቢ ምቹ ነው የሚለው ከተጠና በኋላም በመንደር እንዲደራጅ ይደረጋል። የክትትልና ድጋፍ ስራውም በዚሁ አግባብ ይከናወናል። ይህ መሆኑም ለዘርፉ ስኬታማነት ከፍተኛ አስተዋጽኦ አበርክቷል። በሰባቱም ፓኬጅ ስንሰራ በመንደር ኮንሰፕት ነው የሚሰራውና ከዝርያ ማሻሻል የመጣው በጣም ሽፋኑ ትልቅ ነው። በዳልጋ ከብትም በስሞል ሩሚናንት በገና ፍየልም የመጣው በጣም ከፍተኛ በአንድ ቤተሰብ ውስጥ በጎች 20 እና 30 በአንድ ሰው እጅ ታገኛለህ ማለት ነው። ከዚህ በፊት የነበረው ምንም ከሌለበት የተነሳ ሰው ማለት ነው እና ዝርያቸው የተሻሻሉ የቦጋና አውራ በግ በመንግስት ግዢ ነው የሚቀርበው፣ በድጋፍ ነው የሚቀርበው፣ ፕሮጀክቶች ነው የሚቀርበው እና ታርጌት የተደረጉ ሰዎች ጋር ይቀመጥና ከዛ በኋላ ዝርያቸው የተባዛ ጥሩ ምርት እያመጣ ያለበት ሁኔታ ነው የነበረው እና ይህ ሂደት በጣም ውጤታማ እንደሆነ ማየት ይቻላል። በክልሉ እንስሳት ሀብት ልማት ቢሮ ልዩ ትኩረት ከተሰጣቸው ፓኬጆች መካከል አንደኛው ነው የሐርት ልማት። ከዛ ውጪ ያለው ሌላኛው ፓኬጅ ሀር ልማት ነው። ሀር ልማት አጠቃላይ በቀላሉ የሚሰራ ስራ ነው። ሴቶች ተደራጅተው ነው የሚሰሩት እና የጉሎ ምርት ያመርታሉ። ከዛ ጉሎን በልቶ የሚበላ ዘር ትል ይሰጣቸውና ከዛ የጉሎ ቅጠል በልቶ ጢጥ የሚሰጥ ዘር ከክልሉ ማዕከል ይሰራጫል። በዚህ ላይ የተደራጁ 13 ወረዳ ላይ የሚሰሩ ሴቶች አሉ። እነኚህ ውጤታማ ናቸው። በዚህ ዓመት 1855 ኪሎ ግራም ጢጥ ለመሰብሰብ ነው የታቀደው። በዚህ ዓመት በጣም በከፍተኛ ሁኔታ ከቅድ በላይ ይሳካል። የግብርና ባለሙያዎችም አብረውን ስላሉ እነሱም ዘር ሲያጣ እነሱ ዘር ያቀርባሉ። የሚሰራውንም ሁኔታ እነሱ ያመቻቻሉ። የሚያስቸግረንንም ነገር እነሱ መተው ተረድተው ችግራችንን ወዲያውኑ ይፈታሉ። የተለያየ እቃ እሱን የምናስመግብበትም ፀሐይ ላይም ወጥቶ ስናወጣም የምናስቀምጥበትን የተለያየ እቃ በማቅረብ የቀበሌ የተሰጡት ባለሙያዎችም በደንብ ይረዱናል። በዛ ላይ እኛም የነሱን ትምህርት ወስደን ብዙ ስራ ነው የምንሰራው። ቆምቦ ጉሎ ትንሴ ለሐር ትሎቹ የጉሎ ቅጠል እንመግባቸዋለን። ምርቱንም በወቅቱ እንሰበስባለን። ለማምረቻ የሚሆን ቤትም ገንብተውልኛል። እንደ ማህበርም የ50 ሺህ ብር ድጋፍ ተደርጎልናል። ማማሩ ወጋምባይ የሲዳማ ክልል እንስሳት ሀብት ልማት ቢሮ በክልሉ በተመረጡ 7 የእንስሳት ሀብት ልማት ፓኬጆች ለተመዘገበው ስኬት የአንበሳውን ድርሻ ይዛል። በተለይ በግንዛቤ ፈጠራና በግብዓት አቅርቦት ዘርፍ የማይተካ ሚና እየተጫወተም ይገኛል። ለምሳሌ ክትባት በዚህ ዓመት ብቻ ወደ 18 ሚሊዮን ድጋፍ ተደርጎ የክትባት መድኃኒቶች ወርዷል እስከታች። ስለዚህ እዛው በአራቱም ኳርተር የሚያስፈልገው ክትባት በነፃ ነው የሚሰጥ። ዶሮ ነው የሚጨምረው ማለት ነው። እነኚህ ድጋፎች ኮንቲኒየስሊ ሁሌ ነው የሚደረገው። ከዛ ውጪ
መንደር ውስጥ የዶሮ ወስደን ካየን የአሳ ወስደን ሌሎች ፓኬጆችን መሀል ላይ መንደር እያደራጀን ስንሄድ ድሃው መሀል ላይ ጃምፕ እንዳይደረግ ለድሃው ድጋፍ ይደረጋል ማለት። ዶሮ መስሪያ ቤት መስሪያ ካጣ ቤት ይሰራና ሌላው ደግሞ እዛ አካባቢ ላይ ያለው ዶሮ ገዝቶ ይሰጣል። ካላሙ ኢኒሼቲቭ ብለን 8ኛ ኢኒሼቲቭ ላይ የያዘ ነው ማለት ነው። የድጋፍ አግባባችን አንድም ሰው መዝለል የለብንም የሚለው ሙሉ ነው መንደሩን ይዘው። በሲዳማ ክልል በእንስሳት ሀብት ልማት ዘርፍ እየታየ ያለው ምርታ የዜጎችን ኢኮኖሚያዊ ተጠቃሚነት ከማሳደጉ ባሻገር ስርዓተ ምግብንም እያሻሻለ ይገኛል።